አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጥርምጥን ያለ የቤት እቃ ነው ማሳያችሁ። የሚሄደው ወረባቦ ቢስቲማ ነው። ይሄ ብቻ አይደለም መፈረሻ አላት፣ እሱን አሳያችኋለሁ። ከትናንት ወዳ ነው ከ3 ቀን በፊት የለቀቁት ለቃ 800 ሺህ ብሩን ስታዩ በጣም ደንግጣችኋል። ብዙዎቻችሁ ኮሜንት እያየሁ ነበረ። ያ እቃ የሶስት ሰው ነው፣ አለማዳመጣችሁ ነው እንጂ እኮ ሌላ ነገር የለውም። ለምሳሌ 810 ሺህ ብሩን ለሶስት ስታካፍሉት 200 ምናምን ሺህ ብር ነው። 300 አይሞላም፣ ወደ 275 ሺህ እንደዛ አካባቢ፣ እንደውም እንደዛም ላይሆን ይችላል። ዞሮ ለሶስት ስታካፍሉት እንደዛ ነው። ያው ለሶስት ሰው ምንም አይደለም። ማጠቢያ ማሽንና ፍሪጅ፣ አንደኛው ፍሪጅ ማነው ብቻ ዞሮ እነሱ እንትን ብለዋል። የሚከፋፈለውን እኔ ለሶስት ነው አከፋፍዬ ራሱ አንድ ቀን ሙሉ ነው የፈጀብኝ ማከፋፈሉና በካርቶን እያሰርኩ በሮቶ እየረተብኩ መረተቡ አንድ ቀን ሙሉ ነው የፈጀብኝ ማለት ነው። እና ኖርማል ነው ለማለት ያክል ነው ሀባይብ። ዛሬ እንግዲህ እዚህ ጋር እንደምታዩት 199800 ብር ነው የፈጀው የዛሬው እቃ። ያው ግን ትልልቅ ዋጋ ያለው እቃ ስለሆነ ነው እንጂ በቁጥር ነው እቃው ማለት ነው። እና 400 ብሩ የትራንስፖርት ነው። እዚህ ጋር እንደምታዩት 400 ብሩ ሌላው እቃው የተገዛበት ነው። 499400 ብሩ እቃ የተገዛበት ነው። 400 ብር ሲጨመርበት የትራንስፖርት 199800 ብር ነው የመጣው ማለት ነው። እኔ በርግጥ እቃ ግዙ ወይም እንደዚህ ሰብስቡ ማለት አልፈልግም። እውነት ለመናገር እኔ ስለ እቃ ስታስጥፉኝ ይሄ ምን ያደርግላችኋል፣ አንድ ከገዛችሁ አይበቃም ወይ ሁለተኛ ሶስተኛ የሚሰራላችኋል ብዬ አማክሬ ነው እንትን ምለው። ግን የባለፈው እቃ እንዳልኳችሁ በቃ የሶስት ሰው ነው። 3 መፍጫ አላቸው፣ 3 የሽንኩርት መፍጫ፣ ከዛ አንዳንድ ነው የሚደርሳቸው ማለት ነው። የቡና መፍጫውም እንደዛው የቅመምና የቡና መፍጫውም እና እኔ ጥሩ ነው ወይ እንደዚህ እቃ ብዙ እቃ ሰብስቡ ብዬ አላበረታታም። ዳብል ማለት ነው። ግን ዋና ነገር ያው የቤት እቃ አስፈላጊ ነው። አስፈላጊ የሆኑትን ነገሮች ግዴታ ደግሞ ማንም መጥቶ የሚያሟላልን የለም። ለምሳሌ ያን ብረት ድስት ነግራችኋለሁ። ይሄ 46 ቁጥር ብረት ድስት 7500 ብር ነው፣ 7000 ብር ይሁን ብቻ እንደዛ የገዛሁላት ልጅ አሁን ተጨማሪ ስትፈልግ አሁን ለታ ቪዲዮ አልሰራሁትም። ያኔ ከእቃዋን ከገዛሁ በኋላ ነው ኢትዮጵያ ገብታ ገዝተሽ ላኪልኝ ስትልኝ 17000 ብር ገዛሁላት ማለት ነው። 7500 መሰለኝ የዛን ሰዓት የገዛሁትና ያን ጊዜ 7500 የገዛሽልኝ እሷ ራሱ ስሙን አላቀው ብላ 7500 የገዛሽልኝ አንድ በግ የሚሰራ ምናምን ስትልኝ በቃ አሁን 17000 ብር ሆኗል ማለት ነው። ልሽጠው ብትል ራሱ ታልተጠቀመይበት 10000 ብር ያተርፋል ማለት ነው። ይሄ ፍሪጅ አሁን ከ3 ቀን በፊት ቪዲዮ ስሰራ ብዙ እቃ ላይ ያታችኋል 42500 ነው። ዛሬ ግን 44000 ብር ነው የገዛሁት። ያኔ ነገ ልግዛው ብትሉ ዞር ብላችሁ ኦቨር ነው ማለት ነውና እቃ መግዛቱ ጥሩ ነው። እቃ ሳይንዛዛ ግዴታ ነው። ሴት ልጅ ናት ደግሞ እቃ የምታሟላው። አሁን ላይ እኮ እንኳን እቃ ቤት ራሱ የምትሰራው ሴት ልጅ ሆናል። ተገላቢጦሽ ሆኖ ወንድ ልጅ ትተዋል በቃ። እና እንግዲህ አላህ ጥሩን ህይወት ይወፍቀን ኢንሻአላህ። እንደዚሁም ሆኖ የለፋችሁበትን ሌላ ሰው ያስበላባችሁ ኢንሻአላህ። እናንተ የምትጠቀሙበት ያደርጋችሁ። ያ ማለት ብዙ እህቶች አስገዝተው የሚታመሙ አሉ፣ የሚሞቱ አሉ። ቤት ሰርተው አሁን በየአካባቢያችን ቤት እየሰሩ የሞቱ ስንት እህቶች አሉ። እቃ ራሱ ከውጭ ልካው ምን ብለው ብቻ እሱ ነገር እንዳይገጥማችሁ በጤና የምትጠቀሙበት ያድርጋችሁ። የለፋችሁበትን ውጤታችሁን እናንተ የምትደሰቱበት ያርጋችሁ እያልኩኝ ወደ ቃይ ልግባ። ሪከርድ ማነው ቪዲዮ እንዳላረዝምባችሁ ማለት ነው። ማየብ እዚህ ጋር የጥበብ ረከቦት ለየት ያለች ናት ዛሬ ማሳያችሁ። 2700 ብር ነው የተገዛው። የስከዛሬዋ የለችም። ይችም ቆንጆ ናት፣ በጣም ነው የምታምረው። 2700 ብር። አክሰሰሪውም እዚህ ጋር ሰርቪስ አለው፣ ጀበና ማስቀመጫ አለው፣ ማጨሻ አለው፣ ፌርሜሎ አለው ማለት ነው። ይሄ 2700 ብር ነው ዋጋው። ግማሽ ደርዘኑ ሲኒ አይታችሁታል። እዚህ ጋር ግማሽ አለ 1400 ብር ነው። ከዛ የፈንዲሻ ሰሃን 450 ብር። እዚህ ጋር እንደምታዩት ደግሞ ሱፍራ፣ ቆንጅዬ ሱፍራ ባለ 2 መረብ 550 ብር ነው። ይሄን የገዛውላት ኮኮብ እንትን ነው። በጣም ነው የሚያምረው ማሻአላ። ደግሞ በጣም የሚያምር ከለር ነው ያለው። ይሄን ጅማረ ተውት ፈትቼ ባሳያችሁ ደስ ይለኛል። በጣም ያምረው
ዋጋው 2800 ብር ነው። ማን ነው 1800 ብር አፍዋን። ከለሩ ራሱ ድምቅ ያለ ጥቁር ቡኒ ነው። በጣም ነው የሚያምረው። 1800 ብር ይሄን ገዝቼላታለሁ። ጀበና ማስቀመጫና ማጨሻ አለው። ፌርሜሎም አለው። ይሄ ሲኒ ሀገረኛ አንድ ደርዘን በቀዩ 500 ብር። ባለ 140 ብር አንድ ደርዘን የቁርጥ ሳህን ገዝቼላታለሁ። ወፍራምና ኳሊቲ ነው። 1680 ይመጣል ማለት ነው። እዚህ ጋር ትሪ 40 45 እና 50 ቁጥር 700 500 400 ይሄ 1600 ብር እንደዚህ ሆኖ ይመጣል። እዚህ ጋር ደግሞ ሁለት መዘፍዘፊያዎች አሉ። አንዱ በሰማያዊ አንዱ በቀዩ ማለት ነው። ይሄ 700 1400 ጥስት 1600 ብር ነው። ከዛ ሴኔጋል 3 ዶሮ 2600 ብር። ሴኔጋል አንድ ዶሮ ነው እንጂ ስሙ አንድ ዶሮ አይሰራም። ይሄ 1600። እዚህ ጋር ደግሞ የምስር ነው እነሱ የሚሏት ያው ለሽሮም ለምስርም ይሆናል እንደ ቤተሰቡ 1100 ብር። በዚህ ጋር ታች ስቶቭ ነው። ታች ስቶቭ ሲልቨር ከረስት ነው። ይሄንን ቆንጆ የጀርመን እንትን ነው እዚህ ጋር እንደምታዩት ማለት ነው። እና ይሄንን 9000 ብር ነው የገዛሁት። ከዛ እዚህ ጋር ሶላር ባለ 4 አምፖል አሊ ሁሴን ይሄ 7500 ብር ገብቷል ማለት ነው። እኔ ራሱ እንዴት እንደገረመኝ ያልጨመረ ነገር የለም። በቃ ምንም ያልጨመረ ነገር ማለት ነው ምንም። እና እዚህ ጋር ይሄ እንደምታዩት ቆንጆ ሶላር ነው። እኔ እቤት ለእናቴ ገዝቼው ስለሞከርኩት ተማመንበታለሁ ማለት ነው። 7500 ብር። እዚህ ጋር ደግሞ 7000 ብር ማዕደን ሙሉ ሴሪ ይሄ ዶሮ ምናምን ይዘንበት የምንሄደው ማለት ነው። ከ1 እስከ 5 ማጀስቲክ ብረት ድስት ፓኪስታኒ በአንደኛው ማለት ነው። የሆነ እሱን የሚመስል ተመሳሳይ መጥቷል አሁን ላይ። ይሄ በአንደኛው ነው 16000 ብር። ቲቪ ስማርት ቲቪ ነው። ይሄ ዳብል ስክሪን ዳብል ፌስ ነው። እዚህ ጋር ስማርት እንደምታዩት 21000 ብር ነው የገዛሁት 32 ኢንች ማለት ነው። ከዛ ሙሉ ቃው ደግሞ እንደዚህ ይሄ ራሱ ሙሉ ቃ ናቸው እነዚህ ሪሲቨሩ ምናምን ማለት ነው። ይሄ 5500 ብር እንደ 5500 ብር 26500 ብር ቴሌቪዥኑ ከነ ሙሉ ቃው 46 ቁጥር ብረት ድስት በወፍራሙ 17000 ብር ነው የገዛሁት። ይሄን ነው 200 ብር አሰርቻለሁ 17200 ጭልፋ። ይሄ ያኔ ባለ 1200 ብሩ ቀርቶ ባለ 1000 ብር ነው ይሄ ማለት ነው። ይሄ 1000 ብር ነው 18200 እስከነ ጭልፋው ማለት ነው። እዚህ ጋር 275 ሞዴሉ እዚህ ጋር ተጽፏል እንደምታዩት። ኦርቢት ፋን የለውም ይሄ ኩለር አለው። ይሄንን 44000 ብር ነው የገዛሁት ማለት ነው። እንግዲህ ያው በሳምንት በ3 ቀን በአንድ ቀን ራሱ የዋጋ ልዩነት አለ ማለት ነው። እዚህ ጋር ደግሞ ሮቶ እቃውንና ትራስ ልብስ ተከያ ምናምን አላት መረተቢያ የሚሆን 350 ሊትር ሮቶ ነው። ዋጋው 3300 ብር። ከዛ ሀባይ እንደዚህ የሚያምር የትራስ ልብስና የፍራሽ ልብስ ነው ያሰራሁላት። በጣም ቆንጆ ፋ ያለ ብሉ ብላክ ባለ አበባ ነው። እዚህ ጋር እንደምታዩት ማሻአላ። ይሄ አይነት ጨርቅ በነገራችን ላይ መጅሊስ ቢሰራበት ያምራል። ላኪን ጥንካሬ የለውም ለመጅሊስ ማለት ነው። ለትራስ ልብስ ግን እኔ አሁን ካሰራሁት 2 አመቱ ምንም አልሆነም። ላኪን ያኔ ለመጅሊስ አይሆንም። ብዙ ጊዜ ብዙ እህቶች ይሄንን ትመርጣላችሁ ብሉ ብላክ ስለሆነ የቻይና ጨርቅ ነው ይሄ ማለት ነው። ቻይና ለኢትዮጵያ የምትልከው። ሌላኛው ይሄ ኢጂፕት ቱርክ የሚባለው ቱርክም እኮ ግን የምታመርተው ቻይና ሆና ግን ለቱርክ የሚላከው ኳሊቲ ነው። ስለዛ ነው የቱርክ የሚባለው ማለት ነው። እና 12 የትራስ ልብስ 4 የፍራሽ ልብስ 6 ተኪያ ነው ያሰራሁት። ተኪያው ከነ ልብሱ ነው። እዚህ ጋር ከተካል ጀምርላችሁ 6 ሲባዛ 1490 ብር ነው 8940 ብር ይመጣል ማለት ነው። 6 ተኪያ እንዲሁም ደግሞ 12 ሲባዛ በ485 5820 ብር ይሆናል። የ12 ትራስ ልብስ የፍራሽ ልብስ ደግሞ 4 የበዛ በ1690 6760 ብር ይሆናል ማለት ነው። የፍራሽ ልብሶቹ እዚህ ጋር አሉ። ይሄ እንደተገለበጠ ነው እንትን አላልኩትምና ነው። እና ተኪያውም ጽድት ተደርጎ የተሰራ ነው እንደምታዩት። ማሻአላ ተባረከ ረህማን ቦንድዱ በአንደኛ በሚባለው ማለት ነው። ሳይዙም ትንንሽ አሉ የሚቀንሱ። ሳይዙ ይሄ ቆንጆ ሆኖ የተሰራ ነው ማለት ነው።
እና ይሄንን ይመስላል። ከዛ መጋረጃ ይሄ ሌዘር መጋረጃ የሚባለው ነው። ይሄ እስከዛሬ 750 ብር ነበረ። 800 1600 ነው የገዛሁት። አያምርም? ከዚህ ጋር ደግሞ ማሻአላ ማች ይሆንላታል ማለት ነው። ይሄኛው ሲሊቨር ስላለው ይሄኛውም ሲሊቨር ነገር ወደ ብሉ ብላክ ሄድት ያለ ስለሆነ ማለት ነው። እና ይሄንን ይመስላል መፈረሻዋ። ከዛ እዚህ ጋር የለበሱት ትራሶቹ 6ቱ የሷ ናቸው። 6 እዚህ ጋር አለ ማለት ነው። 6 የበዛ ማን ነው 12 የበዛ በ300 3600 ብር ነው የተገዛው። ፍራሽ 4 ፍራሽ 4 የበዛ በ3350 ብር 9400 ብር ነው ፍራሹ የተገዛው ማለት ነው። እና እዚህ የተፈረሹት ፍራሾች ሁለቱ የሷ ናቸው። እዚህ ጋር አላት 2 ፍሬ ማለት ነው። 4 ፍሬ በአጠቃላይ። እዚህ ጋር ሲልቨር ከለር ጠቆር ያለ ነው። እንግዲህ ይሄ ቆንጆ ከለር ነው። ቆሻሻ የሚችል ነው። ባለ ሳንቲሙ ምንጣፍ 10 ሜትር 4 ነው ያለችኝ። 10 ሜትር ነው የሆነው። 10 ሜትር በ3200 ብር፣ ሜትር በ320 ብር ሂሳብ ነው ማለት ነው። ከዛ ብርድ ልብሶች አሏት 9600 ብር ነው የገዛሁት። አንዱ ዋጋ ልብሶቹ ደግሞ ማሻአላ ተባረከ ረህማን ቆንጆ ኳሊቲ ናቸው። 4.5 ያው ለኢትዮጵያ በቂ ከበቂ በላይ ነው። ለማጠቡም ለሁሉም ይመቻል። በዛ ላይ ከዚህ የከበደ ምንም አይሰራም። በነገራችን ላይ ሀገራችንም በረሃ ሆኗል ማለት ነው። እኔ ኮምቦልቻ ስላለው ሳይሆን የትም ቦታ ቢሆን ሙቀት በሚሆን ሰዓት የምር በጣም ነው የሚከብደው። አሁን ወረባቦ ሙቀት ሲሆን በቃ በጣም ከባድ ነው። እዚህን ይመሳሰላሉ ብርድ ልብሶቹ ማለት ነው። የዛሬው ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑ።